ተሰጥቶን እንዴት ነው አንዱን ለማኝ አንዱን ተለማኝ የሚሆነው? ባለቤቴ በአዲስ ትዳር ናውዞ ሲሟዘዝ አብሬው መሟዘዝ፣ ሲስቅ መሳቅ፣ በስሜት ሲግል እሳት ላይ ቢጥዱት የማይሞቅ ቀዝቃዛ ስጋዬን የሞቀ ለማስመሰል መጣር፣ ባል ለመሆን ሲደክም ሚስት ለመምሰል መፍገምገም፣ ብዙ ማስመሰል ግን ብዙ መቀጠል አልቻልኩም። እስከ መቼ ነው እንዲህ የምኖረው ያልኩት ገና በሳምንቱ ነበር። በተጋባን በሳምንቱ የቤተ ዘመዱ ልልታ እንኳን ካንዱ ቤት ሌላው ቤት ግድግዳ የሚነጥር የገደል ማሚቶ አልጠፋም ነበር። እልል ሲባል አይምሮዬ ይህ ልልታ ለማን ነው ይላል። ባለቤቴ ጋር የተዋወቅነው አዲስ አበባ ዩኒቨርሲቲ ንግድ ሥራ ኮሌጅ የመጀመሪያ ዲግሪን ሲሰራ ነበር። የዛሬና ያደርገውና ጥርስ የማያስከድን ተጫዋች ልጅ ነበር። በግሩፕ ከነበረ ጓደኝነት እንዳንዳቸው ከማየት ባለፈ በግል እንኳን ያን ያህል ቅርበት አልነበረንም። እንዲያውም ጓደኛዬ ሃይሚ ይሄ ወሬኛ መጣ እያለች እንድንርቀው ስለምትገፋፋኝ ብዙም አልቀርበውም ነበር። ልንመረቅ አንድ ዓመት ሲቀረን ምን ሰይጣን ሹክ እንዳለው እንጃ ትምህርቱን አቋርጦ ወደ ሱዳን ተሰደደ ተባለ። ወሬው ከየት እንደመጣ አላስታውስም። ሁልጊዜ ከክላስ በኋላ የማይጠፋባት ፎቶኮፒ ቤት የሆነ ነገር ኮፒ ላደርግ ሲሄድ እግረ መንገዴን እዚህ ያገኘሁትን ጓደኛውን ዮኒ የት ነው ሄደው ብዬ ጠየቅኩት። እሱም እንዳላወቀ ነገረኝ። ያኔ ከአንድ ሰሞን ያለፈ ወሬ አልነበረንም። በቃ ተረሳ። እሱ እንደገና ከተገናኘን በኋላ እንደነገረኝ ከሆነ ለዓመታት ብዙ ችግር አሳልፎ አሜሪካ ገባ። አሁን ኑሮው እዚያው አሜሪካ ነው። ገና ሳንጋባ በግልጽ እንደነገረኝ ታክሲ ይነዳል፣ የጽዳት ስራ ይሰራል። በዚሁ ታታሪነቱ ለቤተሰቦችም ለራሱም ተርፏል። ዮናስ ከሰርጋችን አንድ ዓመት ቀደም ብሎ ለእረፍት ወደ ኢትዮጵያ እንደመጣ ነበር 6 ኪሎ ውልና ማስረጃ ድንገት የተገናኘ ነው። የዚያን ቀን ግጥጥሞሽ ይገርመኛል። አለቃዬ የሆነ ፋይል እንድታመጣለት ሰናይት የምትባል ቢሮ የምትጋራኝ ሰራተኛ ሊልክ ወደ ቢሮአችን ይመጣል። በአጋጣሚ ወጣ ስለነበር ሲጨናነቅ ሳየው በዚያ የሚሄድበት ጉዳይ ስላለኝ እኔ አመጣልሃለሁ ብዬው ፋይሉን ላመጣ ሄድኩ። ታዲያ ፋይሉን ተቀብዬ ስወጣ ከእንግዳ ማስተናገጃው አካባቢ ስሜ ከኋላ ሲጠራ ሰምቼ ዞር ብል የጠራኝ ሰው ከስንትና ስንት ዓመት በፊት የማውቀው ዮናስ ሆኖ አገኘሁት። እውነቱን ለመናገር መጀመሪያ አላስታወስኩትም ነበር። ከእድሜው በላይ ትልቅ ሰው መስሏል። ሲናገር ነው ያስታወስኩት። ከኮሌጅ ጀምሮ ሲናገር አይኑን በከፊል ከደን የሚያደርገው ነገር ነበር። ባለሳሳት ወደ 15 ዓመት ለሚጠጋ ጊዜ ሳንተያይ ቆይተን ነበር። ከዚያች ቀን ጀምሮ ነገራችን ሁሉ ፍጥንጥን ያለ ነበር። ያን ጊዜ የአብርሃም ነገር ያንገሸገሸኝ፣ ሕይወትም ስልችት ብሎኝ ስጋዬ በደመ ነፍስ የሚንገላወድበት ጊዜ ነበር። የሆነውን ሁሉ ከኔ እኩል ትሰማ የነበረችው ጓደኛዬ ማይ እንኳን ልንጋባ መሆኑን ያወቀችው ነገሩ ሁሉ አልቆ ለሚዜነት ስጠይቃት ነበር። አደነጋገጧ ሁሉ ትዝ ይለኛል። ረዘም ላለ ጊዜ ሳንገናኝ ቆይተን ምሳ ልጋብዝሽ ብዬ ቀጠርኳት። አንድ ጥሩ አንድ መጥፎ ዜና አለኝ አልኳት። በእናትሽ ዛሬ ጥሩ ሙድ ውስጥ አይደለሁም፣ ስለዚህ አብርሃም ስለሚባል ሰውዬሽ ምንም እንዳታወሪኝ አለችኝ በምድሬት እየተንገሸገሸች። አንዱ ስለሱ ነው፣ መጥፎ ዜና ስለሱ ከሆነ ንገሪኝ። ተሳሳቅንና ተለያየን አልኳት። ማለት በቃ ከዚህ በኋላ የኔና የሱ ነገር አበቃ። ለስንተኛ ጊዜ መሆኑ ነው አለች እያሾፈች። ይሄ ከምር ነው። እሱ ነው ያለሽ? አይ እኔ ነኝ። ያንቺን እንኳን ተይው እስከሚደውልልሽ ነው። እሺ ሁለተኛ ዜና ላገባ ነው አልኳት። ቀና ብላይታኝ በሳቅ ፈረሰችና ማሂ አሁን ፈቃድ ጠይቂና 27 በራሴ ወጪ ጸበል እንሄዳለን። እውነቴን ነው አባባ ይሙት። በአባባ ከማልኩ እንደማልቀልጥ ታውቃለች። የያዘችውን ሹካ ከእጇ ላይ ጥላ ቆይ አባባ ይሙት ነው ያልሽው?
ሌላው ሁሉ ይቆየንና ማንን የምታገቢው? ባል ከሰማይ ዘነበ በዚህ ፍጥነት? ያው በዩ ታውቂዋለሽ፣ ከአሜሪካ የመጣ ልጅ ነው እኮ። ማን ነው ደግሞ እሱ? ዮናስ፣ ኮሌጅ እያለን ትምህርቱን አቋርጦ ሱዳን የሄደ ልጅ፣ የሆነ ተጫዋች ልጅ። ረሳሽው? አፍጥጣ ስታይን ቆይታ በረጅሙ ተነፈሰች። ሱዳን የሄደው ልጅ ከአሜሪካ መጣ እና ሊያገባሽ ነው? አንቺ ምሻልሽው አለችና በሽሙጥ ከንፈሯን ጠመም አድርጋ መለሰችው። ፊቷ ግን በብስጭት ተቀያይሮ ነበር። በረጅሙ ተንፍሳ የነበርንበትን ሬስቶራንት ዙሪያ በአይኗ ቃኘችና የሆነ ነገር ልትናገር ግን ምንም አስተያየት ምክር አልፈልግም፣ በቃ ሚዜዬ ነሽ፣ ካልፈለግሽ ደግሞ የራስሽ ጉዳይ አልኳት። ዝም አለች። ዝምታዋ ግን መልሶ እኔን አስደነገጠኝ። ይሄን የተናገርሽው አንቺ ነሽ በሚል ግርምት ትክ ብላ አየችኝ። ወዲያው አይኖቿ ድንገት በእንባ ተሞሉ። ተነስቼ ጠረጴዛውን ዞርኩና ከኋላዋ አቅፊያት ማለማመጥ ጀመርኩ። ገፋ አድርጋኝ ወደ መታጠቢያ ቤት ሄደች። ግራ ገብቶኝ ወገቤን ይዤ ቆምኩ። እንደተመለሰች ኮስተር ብላ አስተናጋቹን ጠራችውና ሂሳባችንን ከፍላ እንሂድ ብላ ቦርሳዋን አነሳች። በብልግናዬ ራሴን እየረገምኩ ተከተልኳት። በጭራሽ እንደገና አገኛታለሁ አላልኩም ነበር፣ ግን ማታ ደወለች። ገና ስልኩን ከማንሳቴ የይቅርታ ማት አሽጎደጎድኩባት። እስቲ ዝም በይ፣ የደወልኩት የሚያስፈልግሽ ነገር ካለ እንድትነግሪ ነው፣ ሌላውን ከሰርግሽ በኋላ እናወራለን አለችኝ። ስልኩን እንደዘጋሁ አለቀስኩ። ሃይሚ ሚዜ ሆና ባገባም ባልገባኝ ምክንያት እስከዛሬ ስለ ዮናስም ሆነ ስለ ሁኔታው አንድም ቃል ተንፍሳ አታውቅም። ይሄ እርሷ ባህሪ አልነበረም። በጣም ወሬ ከመውደዷ የተነሳ አብርሃም ጋር እንደነበርኩ የማይጠየቅ ነገር ሁሉ ነበር የምትጠይቀኝ። ሃይሚ አትባልቂ ብዬ ካልተኮሳተርኩ በስተቀር በጭራሽ ጥያቄውን አታቆም። አሁን ግን ቄሱም ዝም መጽሐፉም ዝም ሆነ። እንደውም ከዛ በኋላ የሌላትን ባህሪ ቁጥብ ሆና ቀረች። በቀን 10 ጊዜ የምትደውለው ልጅ ካገባው በኋላ ጠፋች። አልፎ አልፎ ለዛውም ጉዳይ ሲኖራት ነበር የምትደውለው። እቤት የምትመጣውም የሆነ ዝግጅት ኖሮ ስጠራት ብቻ ነበር፣ ለዚያውም አትቆይም። ዮናስ ለሰርጋችን የ3 ወር ፈቃድ ወስዶ ነበር ከአሜሪካ የመጣው። እያንዳንዷን ቀንና ሰዓት በስስት ሲቆጥርና ከዚህ ጊዜው ላይ እያንዳንዷን ሰከንድ እኔን ለማስደሰት ባለ በሌላ አቅሙ ሲጥር፣ ለኔ ግን 3 ወር እንደ ዘላለም ነበር የራቀብኝ። ቶሎ አልቆ ወደ መጣበት እስኪመለስ ጓጉቼ ነበር። ለሌላ ነገር አይደለም፣ ወደዚያ ጠቅልሎ እስኪወስድ ድረስ ብቻዬን መሆን ነበር ፍላጎቴ። አሜሪካ ሄጄ ኑሮዬን ለመቀየር አይደለም። እዚህስ ኑሮ ምን አለኝ? እንደውም እዛ በበርሜል ይታለባል ከሚሉት የሰማይ ላም በስኒም ቢሆን እዚህ እጄ ላይ ያለው ወተት ሳይሻል ይቀራል። መሄድ ነው የምፈልገው፣ መሄድ፣ ከዚች ሀገር መራቅ፣ ከትዝታዬ መሸሽ። ተወልደን ካደግንበት ምድር የሚያፈናቅሉን ጠላት ብለው የፈረጁን ብቻ አይደሉም፣ አፈቅርናቸው ብለን አፈር እንዳይነካቸው ራሳችንን ከጫማቸው ስር ያነጠፍልላቸው ጭምር እንጂ። እየገፉን በልባችን ይዘናቸው እንሰደዳለን። ፈጣሪ በቸርነቱ ካልገላገለን እድሜ ልካችንን ነፍሳችንን የሚያነቅዙ ነቀስ ተፈቃሪዎች። ተምሬያለሁ። በአካውንቲንግ 2ኛ ዲግሪን ከአዲስ አበባ ዩኒቨርሲቲ ይዤ በኦዲትነት እየሰራሁ ነበር። የገንዘብ ችግር አልነበረብኝም። የረባ ነገር ባላደርግ እንኳን ለራሴ በምፈልገው ልክ እኖራለሁ። የደረሰብኝ ነገር ስም የሌለው መዘበራረቅ ነው። ይሄ ነገር ወደ አይምሮዬ ህመም ከፍ እንዳይል ስፈራን አይቆየሁት። ብዙ ሴቶች በቀላሉ እንደ ቀልድ የሚያልፉት ነገር እንደሆነ አውቃለሁ። እኔ ግን አልቻልኩም። ከፍጥረቴ ልፍስፍስ ሆኜ ይሆናል፣ ወይም እኔ የተጋጨሁት ድንጋይና እነሱ የተጋጩት ድንጋይ ጥንካሬው ተለያይቶ አላውቅም። ብቻ ተጎድቻለሁ። ማልቀስ አልፈልግም፣ ግን ሙሉ ቀን ሙሉ ሌሊት እንባዬን አፍኜ መኖር ስቃይ ነው የሆነብኝ። ብቻዬን የምኖርበት አጋጣሚ ባገኝ 40 ቀንና 40 ሌሊት አልቅሼ እንዲወጣልኝ እፈልጋለሁ። ከዚህ በኋላ አንዲት ጠብታ እንባ ውስጤ እንዳትቀር አድርጌ ማልቀስ። አንዳንዴ እመኛለሁ
ፋርማሲ ውስጥ የሚያስለቅስ መድኃኒት ይኖራቸው ይሆን? ልክ የእንቅልፍ ክኒን እንደሚባለው በቃ የሚያስለቅስ እንባ የሚያፈስ አይደለም፣ ከልብ ስቅስቅ አድርጎ የሚያስለቅስ ውስጥ ያለው እልህ፣ የበታችነት፣ መገፋት፣ መጠላት እንደ ጨዋ ማውንቶ የሚያወጣ እንባ የሚያጎርፍ መድኃኒት። ሴት ደግሞ እንባ ቸገራት የሚል አይጠፋም። እዚህ ሀገር ሴት ልጅ ከመበደሏ በላይ የሚያመው ማልቀሻ ሀገር ማጣቷ ነው። ድፍረቱ የለኝም እንጂ የሆነ ሆቴል ክፍል ይዤ እስኪ በቃይ ባለቅስ ደስታዬ ነበር። ሰው ክፍል ይዞ መፋቀር ብቻ ነው እንዴ? ክፍል ይዞ ቢለቀስስ? ክፍል ይዞ ቢያለቅስስ? ቢልስ? ያም ስሜት ይህም ስሜት። ይህ ሁሉ የሆነው በዚያ በተረገመ ልጅ ምክንያት ነው። በዚያ በተረገመ ልጅና በተረገምኩ እኔ ምክንያቶች። ችግሬ ለመናገር በጣም ቀላል ነው፣ ለመኖር ነው የሚከብደው። በዓለም ላይ እንዳሉ ብዙ ሚሊዮን ሴቶች የማፈቅረውን ሰው ትቼ ምን እተዋለሁ በልቤ ተሸክሜ የማላፈቅረውን ሰው አገባሁ። ወንድም በወንድ ነው መርሳት በሚል ጓደኞቼ ምክር ጭምር። ይሄው ነው ታሪኬ። በደፈናው ሲታይ በቃ ይሄው ነው ያስብላል አይደል? እኔም እንዲህ አይነት ታሪክ ልቦለዶች እና ፊልሞች ላይ ስንት ጊዜ አነበብኩ። አየሁና ለምን እንዲህ ያደርጉም? ለምን እንደዚህ አይሰሩም ብዬ ምክርና ክሳሴ ወረወርኩ። በመምከር ውስጥ ተመካሪውን ደካማ አድርጎ የማየት ስስ መታበያ አለ። ሲኖሩት ግን ሌላ ዓለም ነው። ሰው በቁሙ ህልምና ገሃድ የሆነ ህይወት እንዴት በአንዴ ይኖራል? ባሌ ዮናስ እጄን ሲነካኝ ፍቅረኛ እንዳለኝ አታውቅም ብዬ በጥፊ ማጮል ያምረኛል። እዚህ ሌላ ወንድ አግብቼ እዚያ ትቼው መጣሁ ያልኩት ሰው ጋር ፍቅር ውስጥ ነኝ። ትንፋሽ የሚያሳጣ ፋታ የማይሰጥ እልህ፣ መገፋት፣ አለመፈለግና መናቅ የተቀላቀለበት ፍቅር ውስጥ ነኝ። ከፍቅሬ እኩል ደግሞ አምርሬ እጠለዋለሁ። የማፈቅረው ሰው አብርሃም ይባላል። ደራሲ ነው። 4 ዓመት አብረን በፍቅር ቆይተናል እና ለምን ተለያያችሁ ብባል መልስ የለኝም። ስላልፈለገኝ ያለል ነገር ለእኔ ሲንሰፈሰፍ ለጉድ ነበር። ብቻ አይገባኝም። የሰው ልጅ ምን አይነት ውስብስብ ፍጥረት እንደሆነ አይገባኝም። የሚገባኝ በዚህ ውስብስብ ፍጥረት ቀጥ ያለ የዋህ ባህሪ መሰባበሩ ነው። ሌላው ይቅርና ይወድሻል ወይስ አይወድሽም ብባል መልስ የለኝም። አላውቅም፣ የእውነት አላውቅም። እዚህ ክንዱን አንተርሶ ያስተኛኝ ባሌ እቅፍ ላይ ስጋዬን ትቼ ነፍሴ ከምታፈቅረው ሰው ጋር ስትዛብር የምታድር ከንቱ አፍቃሪ ነኝ። ባሌ እላይ ላይ በፍቅርና ወሲብ ናውዞ ሲቃትት ያውለ ስጋዬ ብዬ በነፍሴ ወደ ወደድኩት ሰው የምኮበልል ባተሌ ነኝ። እንዲያ ሲሆን ያላለቀስኩበት ጊዜ የለም። ባለቤቴ ጥሩ ሰው ነው። ይህን ጥሩነቱን እንደ ሲኒከር ጫማ፣ ስልክና ላፕቶፕ ከአሜሪካ ይዞት የመጣው ሳይሆን ዩኒቨርሲቲም እያለ አብሮት የነበረ ከዚያም በፊት አብሮት ያደገ ገራገርነት ነው። ቤተሰቦቹ በሙሉ ጥሩዎች ናቸው። ምን ዋጋ አለው? እኔ ላይ ጣለው። አንዳንዴ የምለው ሳጣ በጣም ጥሩ ሰው ነህ እለዋለሁ። በፍጹም የዋህነት ጥሩነቴን አይቶ አንቺን ሰጠኝ ይለኛል። ይህ አባባል የክፉዎች መፈክር መሆኑን እኔ ብቻ ነኝ የማውቀው። ፍቅረኛ አብርሃም ያደረገኝን ሁሉ ካደረገኝ በኋላ ለመጨረሻ ጊዜ ስንለያይ እንደዚያ ነው ያለኝ። በጣም ጥሩ ሰው ነሽ። የይሁዳ አሳሳም ቃል ለብሶ ሲገለጥ እንዲህ ነው። ምን ማለት ነው ጥሩ ሰው ነሽ? ስበድልሽ ዝም ብለሽ ተበድለሻል። ስሰብርሽ ያለ ድምጽ ተንኮሳኩሰሽ ወድቀሻል። ስለዚህ አመሰግናለሁ ነው። ለምን የበደሉን ያደንቁናል? ለምንስ የሚያደንቁን ይበድሉናል? ባሌ እረፍቱን ጨርሶ ወደ አሜሪካ ሊመለስ ሲዘጋጅ በመለያየታችን እንደ ሴት ስቅስቅ ብሎ አለቀሰ። በማልቀሱም ብቻ ሳይሆን ሰርጋችን 2 ቀን ሲቀረው ያደረኩለትን አውቃለሁና በጸጸት አብሬው አለቀስኩ። በእርግጥ ከዚያም በፊት ከጋብቻችን በፊት ለጋብቻ ጠይቆኝ እሺ ካልኩበት ቀን ጀምሮ እሱ ለሰርግ ሲዘጋጅ እኔ ታማኝ አልነበርኩም። አንዳንዴ ዮናስ ጋር ተኝቼ አብርሃም ከደወለልኝ እየተጎተትኩ ሄጄ በሰዓታት ልዩነት እሱም ጋር ተኛለሁ። ባከንኩ፣ ተዝረከረኩ፣ ቆሸሽኩ። ታዲያ እገርም የነበረው ለዓመታት የወደደውን ያለሱ ማንም ነክቶት የማያውቀውን ገላይን
ሌላው እንደነካው እንዴት አያውቅም እያልኩ ነበር። የመጨረሻዋ አለመታመን ግን እንደ ደረቅ እንጨት ቅስሜን ቀሽ አድርጋ የሰበረች አለመታመን ነበረች። አለመታመኔ ደግሞ ሰይጣን አሳሳተኝ የሚባል አይነት ድንገተኛ ነገር አልነበረም። ሰይጣን ራሱ ጅራቱን ሸግቦና ጉዴን ላለመስማት ጆሮውን በሁለት እጁ ደፍኖ የፈረጠጠበት አለመታመን ነበር። የሚያንገበግበኝ ያ የመጨረሻው ነው። አለመታመንም አይነትና ደረጃ ይኖረው ይሆን እንጃ። በስድስት ሚዜና በአንድ ሹፌር መሃል እንደ ነፋስ አልፎ አመንዝሮ መመለስ። ፈጣሪ ራሱ ከማመንዘሬ በላይ ለማመንዘር የሄድኩበትን መንገድ በግርምት መዝግቦ የሚያስቀምጠው ነው የሚመስለኝ። ሰርጌ እሑድ ሆኖ ዓርብ ቀን ጸጉር ቤት ከሚዜዎቼ ጋር ሄደን ጸጉሬን የሚያጥበኝ ልጅ የራሴን ቅል በጣቶቹ ማሳጅ ሲያደርገኝ ነበር አይምሮዬ በአንዴ በናፍቆት የተሞላው። አብርሃም ከጡቶቼ ቀጥሎ ጸጉሬን የሚወድ ይመስለኛል። እንደዚያ ብሎኝ አያውቅም፣ ግን ይመስለኛል። ሁልጊዜ ጎን ለጎን ተቀምጠን ወይም ተኝተን በጣቶቹ ጸጉሬን ማበጠር የሚወደው ነገር ነበር። በጸጉሬ መጫወት። አይኖችን ጨፍኜ ጣቶቹ በጸጉሬ ውስጥ ሲሽለከለኩ የሚሰማኝ ደስታ ስንት ቀን በዛው እንቅልፍ ጭልጥ አድርጎ ወስደኛል። እና ጸጉሬን የሚያጥበኝ ልጅ ጣቶቹ በጸጉሬ ውስጥ ሲርመሰመሱ እንደ ወተት የሚነጥ ናፍቆት ሞላኝ። ቀስ በቀስ አልነበረም፣ ባንዴ። ምንድነው እንደዚህ ያደረገኝ? አንገቴን ወደፊት ቀና አደረገው። አሳመምኩሽ አለኝ ልጁ። አላሳመመኝም። ቀድሜ የታመምኩ እኔ በሽታዬን ነው የነካው። ከዛች ደቂቃ ጀምሮ ሚዜዎቼ እዚያና እዚህ የሚያወሩትን ቀልድና ሳቅ ሳይሆን የትዝታ ጅረት ነበር በመላ አካሌ የሚፈሰው፣ የሚጮኸው። በቃ የመጨረሻሽ ነው የሚል ድምጽ ነበር በጆሮዬ የሚያንሾካሾከው። ጸጉሬን ተሰርቼ እንደጨረስኩ ቀጥ ብዬ ወጣሁና ራቅ ብለው በሰልፍ ከቆሙት ላዳ ታክሲዎች ወደ አንዱ ሄጄ ላፍቶ ኮንዶሚኒየም አልኩት። መንገድ ጀምሬ ነበር ለአብርሃም የደወልኩለት ቤት ጠብቀኝ ብዬ። ወደ ቤቱ በቀረብኩ ቁጥር ልቤ ደረቴን ሰንጥቃ የምትወጣ እስኪመስለኝ ጭንቀቴ የተለየ ነበር። ሰውነቴ በሙቀት ይቃጠላል። ለራሴ እያበድኩ እስኪመስለኝ የሚይዘው የምጨብጠው ጠፍቶኝ ነበር። ባለ ታክሲውን አዙረ መልሰኝ ለማለት 2-3 ጊዜ እየቃጣሁ ከአፌ ቃል ማውጣት አልቻልኩም። የኮንዶሚኒየሙን ደረጃ ስወጣ እግሬ እንቀጠቀጥ ነበር። በሩን ሲከፍትልኝ ተዝለፍልፌ መውደቅ ነበር የቀረኝ። በውስጤ እባክህ አይሆንም በለኝ ይላለሁ። እባክህ እንደዚያ እያልኩ ግን በክፉ ላይ ወደቅኩ። እኔስ እሺ በቃ የመጨረሻው የሴትነት ክብሬን አለቃልቄ የደፋው ከንቱ ሆኜ ነው። 4 ዓመት አብሮ የቆየ ፍቅረኛ የፈለገ ወንድ ቢሆን የቱንም ያህል ስሜታዊ ሰርጓ 2 ቀን የቀረው ሙሽራ መታ እግሯን ስለከፈተችለት እንዴት ዘው ይላል? ያውም የማያፈቅራት ሴት። ማንንም ለመውቀስ አይደለም። በልቤ አይሆንም እንዲለኝ ግን ምኞቴ ነበር። አልዋሽም። እንደዚያ ቢለኝ ያንንም ከመገፋት ቆጥሬ የሰርግ ቀን ማታ ባሌን አስተኝቼ ልሄድ ይችል ይሆናል። ምክንያቱም አይምሮዬን አላምነውም። ምክንያቱም በትክክል ባላውቀውም የሆነ አይነት የአይምሮ ችግር ሳያጋጥመኝ አልቀረም። ወይም ጓደኛዬ ማሄ እንደምትለው አስደግሞብኛል። አልጋ ውስጥ ሆኜ የምታገለውን ባይ ጋር ነበር። በህይወቴ እንደዚህ አንቀናፍሬ አላውቅም። በሀፍረት እንዳቀረቀርኩ ልብስ ለባብሼ ወጣሁ። ሚዜዎቼ በግርምት እያዩኝ የት እንደሄድኩ ለማወቅ በጥያቄ ያፈጠጡብኝ። ቤተክርስቲያን አልኳቸው። አሁንም አይናቸውን ከኔ ላይ አልነቀሉም። ውሸቴ ያላረካቸውም ይሆናል። የማስገባው ስለት ነበር። ድንገት ትዝ አለኝ። ሁሉም ወደ ጥፍርና ጸጉር ወሬያቸው ተመለሱ። ጓደኛዬ ሃይሚ ግን አይኖቿን አጥብባ በጥርጣሬና በትዝብት አየችኝ። ጓደኛዬ ሃይሚ ግን አይኖቿን አጥብባ በጥርጣሬና ትዝብት አየችኝ። እውነቴን ነው አልኳት ቆጣ ብዬ። ታዲያ ምን አስጮኸሽ ካለች በኋላ በትንሽ ብልቃጥ ሽቶ እያቀበለችኝ በይሄን እንኪ ላብላብ ሸተሻል ብላኝ ተነስታ ሄደች። በጣም እንደተናደደች ታስታውቅ ነበር። ወደ ደረቴ ጎንበስ ብዬ እጅን በየተራ እያነሳው የራሴን ጠረን ለማሽተት አነፈነፍኩ። ከጡቶቼ መሃል ከብብቴም ግራና ቀኝ እሱ ጋር ስተኛ ሁሉ ጊዜ እንደምሸተው
የሆነ ደስ የሚለኝ የላብ ጠረን ከሰውነቴ ይተን ነበር። ዮናስ ጸጉር ቤት መጥቶ አነሳንና ሚዜዎቼን በየቤታቸው አድርሰን ስንመለስ ድንገት መኪናዋን ወደ ሆነ ሰፈር አስገባት። ጥቅጥቅ ያለ ጨለማ። የት እየሄድን ነው አልኩት። እየጠፋን ብሎኝ ጨለማው ውስጥ መኪናውን አቆመ። መብራቱን አጠፋ። በሩን ከፍቶ ወረደና በኔ በኩል ዞሮ ከፈተልኝ። አይን ቢወጉ በማይታይበት ጨለማ ወረድኩ። የኋላውን በር ከፍቶ ግቢ አለኝ። ገባሁ። እሱም ተከትሎኝ ገባና ልክ እንደ እብድ ሰፈረብኝ። በጭራሽ አልጠበቅኩም ነገር። ሻወር እንኳን አልወሰድኩም። እንዴ እረሰው ያይናል አልኩ ደንግጬ። አንስቶ ታፋው ላይ አስቀመጠኝ። እንደዚያ ቀላል መሆኔን አላውቅም ነበር። ቀሚሴን ወደ ላይ ሰብስቦ ትንፋሹ እየተቆራረጠ ዋው ፓንት አትለብሽም ሲለኝ ደነገጥኩ። ግራ ገባኝ። እጅን በቀስታ ልኬ ሰውነቴን ነካሁት። ፓንት አልለበስኩም። ዮናስ ወደ እብደት በተጠጋ ስሜት ነገሩን ቀጥሏል። መኪናው ምንም ካለመመቸቱ በላይ የሚያደርገው ነገር ሁሉ እልህና ኃይል የተሞላበት ስለነበር ማህፀኔ ላይና የታጠፈ ጉልበቴ ላይ ህመም እየተሰማኝ ነበር። ግን እሱ ሌላ ዓለም ውስጥ ስለነበር አላስቆምኩትም። እንደዚያ አነር ሲሆን አይቼው አላውቅም። ጥርሴን ነክሼ ቻልኩት። እየታመምኩ ለሌሎች ምቾትና ደስታ ማሰብ ትልቁ የህይወት ድክመቴ ነበር። ይህን የመኪና ውስጥ ጉዳይ ከተጋባም በኋላ እንደገና ሞክሮት በቁጣ ቀልቡን ገፍፌ መኪናውን ካስገባበት ጨለማ ዙሮ ወደ ቤት ሄደናል። ሁልጊዜ በተለይ ማታ መኪና ውስጥ ብቻችንን ከሆነን ሌላ ነገር ያምረዋል። ከመኪና ምን አለው ይሄ ሰውዬ? ሮማንቲክ መሆኑ ነው። የዚያን ቀን የሚያደርገውን አድርጎ በቤት አድርሶኝ የማይረሳ ጊዜ ብሎኝ ከተመለሰ በኋላ የመኪናውን ጉዳይ ረስቼ ሐሳቤ ሁሉ ስለ ፓንት ነበር። ከአብርሃም ቤት ስመለስ የሆነ ነገር ታክሲ ውስጥ ሞኝ ቅፍፍ ሲለኝ እንደነበር ትዝ አለኝ። ምክንያቱ ግን አልገባኝም ነበር። በእርግጠኝነት ፓንቴን እሱ ቤት ረስቼ ነው የተመለስኩት። ምክንያቱም ስሄድ ያ የመቅፈፍ ስሜት አልነበረም። ወይም እኔ እንጃ ከቤት ስወጣ አልለበስኩም ይሆናል። ዝርክርክ ብዬ ነበር። ዝርክርክ ሙሽራ። የኛ ሙሽራ ፓንት የላትም። እግዚአብሔር አይወዳትም። ራሴ ላይ በሰርግ ዜማ አላገጥኩ። መራር ቀልድ። ይህ ሁሉ 4 ዓመት አብሬው ከቆየሁት ፍቅረኛዬ ጋር ያደረግኩት የለየለት እብደት ነበር። ምናልባትም የመጨረሻው። ከዚያ በፊት ይህን እብደቴን መተው ከባድ ከሆነ ያደንዛዥ እጽ፣ ሄሮይን ምናምን ሱሰኝነት እንደመላቀቅ አይነት ከባድ ትግል ጠይቆኛል። 7 ጊዜ በወድቅም 7 ጊዜ እነሳለሁ በሚል ሲተረስ ሰምቼ የጀመርኩት የመውደቅ መነሳት ትግል ነፍሴንም ስጋዬንም እንዳልነበር አድርጎኝ ይሄው ለ700ኛ ጊዜ ይሁን ለ7 ሚሊዮን ጊዜ አሁንም ያንደፋድፈኛል። እያንዳንዷ መውደቅ ውስጥ ጠባሳ አለ። ውድቀታችን ቁጥር ብቻ አይደለም። ወድቆ መነሳትን እንደ ጀግንነት የሚነግሩን ሁሉ በእያንዳንዱ ውድቀት የማይጠገን የዋህነት፣ ዳግም የማይነጻ ንጹህ ቅንነት እንደሚጣል አልነገሩንም። ስኬት ብቻውን ጥንካሬ አይደለም። ነፍስን ጥሎ በስጋ ሰማይ ቢደረስ ምንድነው ትርጉሙ? ይህ መውደቅ መነሳት ከውጪ አይታይ እንጂ በደላው ስጋዬ ስር ያለች ነፍሴን እንደ ልማደኛ ሰካራም ከእግር ጥፍሯ እስከ ራስ ፀጉሯ በጠባሳ ሞልቷታል። እንዲያውም ነፍሴ ጥፍራም ትመስለኛለች። ቢጨንቀኝ ጸለይኩ። ወደ ቤቱ ልሄድ እግሬን ሳነሳ ግደለኝ ብዬ ለአምላኬ ጸለይኩ። አልገደለኝም። እግርና እጄን አሳስረው ብዬ ለመንኩ። እንደውም ወደ እርሱ ቤት ሲሄድ ለወትሮም የሚንከረፈፉ እግሮቼ እንደሚዳቁ እግሮች ይፈጥኑ ነበር። ገነት የት ነው ቢሉኝ ከሜክሲኮ ተነስቶ በቄራ በቡልጋሪያ በገብርኤል አድርጎ መብራት ኃይልን አልፎ ላፍቶ የሚባል ሰፈር ነው እላለሁ። የታክሲ ረዳቶቹ ላፍቶ ሲሉ ክንፋቸውን ለስራ ልመች ብሏቸው ነቅላ ያስቀመጡ ወደ ገነት ህዝብ የሚጋብዙ
መላእክት ይመስሉኛል። ወደ እርሱ ቤት ሲሄድ ለወትሮ በሰልፍ የማይገኝ ታክሲ እንደ ግል መኪና መጥቶ ፊቴ ይቆማል። ሰካራም ሲወድቅ ሰይጣን ምንጣፍ ያመቻቹለታል እንደሚሉት ወደ እሱ ቤት ሲሄድ መንገዱ አልጋ ባልጋ ይሆናል። መዳረሻዬም የሰው ልብ አልነበረም፣ አልጋ ነበር። ፍቅራችን እንደ በሽተኛ ከአልጋ ወርዶ ያውቃል። እያንዳንዱ ፍቅር አልጋ ላይ ተጀምሮ አልጋ ላይ ያበቃል። አፈቅረዋለሁ። ስለዚህ ሰውነቴ፣ ልቤ፣ ሐሳቤ፣ ጊዜ ሁሉ የእርሱ ነበር። ያለኝን ብቻ አይደለም የሌለኝን ሁሉ ልሰጠው መኝ ነበር። ታዲያ ሁል ጊዜ አስባለሁ፣ እንዴት ነው ሳያፈቅረኝ የሚተኛኝ? መተኛት ሲባል 4 ዓመት ሙሉ ልክ እንደ መጀመሪያ ቀን አይነት በጉጉት በናፍቆት በስሜት የሚደረግ መተኛት። እንደዚህ ይቻላል ወይ? ወይስ እያፈቀረኝ ለማግባት ያልፈለገበት ምክንያት ነበር? ስለ ወንዶች አላውቅም። የመጀመሪያ የነበርና የማይገባኝ ብዙ ነው። አሁንም ራሴን ወቅሳለሁ። ምን ይሆን ያጠፋሁት እያልኩ አፍ አውጥቼ አግባኝ አልኩት። ያቺ ቃል ትጸጽተኛለች። ትዳር ወግ ማድረግ የሚባለው ነገር ናፍቆኝ አልነበረም። እውነቱን ለመናገር እንደ ትዳር የምፈራው የምጠላው ነገር የለም። የራሴን ቤተሰቦች ጨምሮ በዙሪያዬ ካየሁትና ከሰማሁት አንድም ጤነኛ ትዳር አጋጥሞኝ አያውቅም። አግባኝ አልኩት። አንድ ቀን ትቶኝ የሚተወኝ መስሎኝ ስለፈራው ነበር። ያንን ሁሉ ደስታዬን ይዞ ቻው እንዳይለኝ ፈርቼ ኃይሎ ጋር ይባል ሰርግ ይኑር አይኑር፣ ቀለበት ጣት ላይ ይሰካ ልጅ ወለድ አይወለድ ጉዳይ አልነበረም። የምፈልገው እሱ ጋር መሆን ብቻ ነበር። በቃ አግብቼሻለሁ ቤቴ ኑሪ ቢለኝ ሰተት ብዬ ነበር የምገባው። ፍጹም ደስተኛ ነበርኩ ከሱ ጋር። ይሁንና ስለ ጋብቻ እሱ ጋር ያወራነው 2 ቃላት ብቻ ነበሩ። 2 ቃላት። አግባኝ አልኩት። እሺ አለ። በቃ አፍ አውጥቼ ያንን ከተናገርኩ የተሰማው መናገር አልነበረበትም። የሆነ ነገር ማለት አልነበረበትም። ለመስክ ስራ በየክፍለ ሀገሩ ስዞር ከአዲስ አበባ ይልቅ ናፍቆቴ እሱ ነበረ። ራሴን ረስቼ ነበር። ካለሱ ምንም ለብቻ አይታየኝም። ለእኔ ያቺ ባለ 1 መኝታ ቤት የኮንዶሚኒየም ቤቱ ዓለሜ ነበረች። ወይኔ ቤቱ! ያ ቤቱ የኔ ገነት ነበር። ቤቱን ወደዋለሁ። የሱ የሆነውን ነገር ሁሉ ወዳለሁ። ዛሬም ድረስ ያ ቤቱ እንደሰው ይናፍቀኛል። ላፍቶ የሚባል ሰፈር ከተሰሩ የኮንዶሚኒየም ህንጻዎች በአንዱ 3ኛ ፎቅ ላይ ነበር የሚኖረው። ንጹህ ቤት፣ ሲበዛ ንጹህ፣ ሰላም ያለው ቤት ነበር። እንደሱ ቸልተኛ ነፍስ ካለው ወንድ ላጤ የማይጠበቅ። በተለይ የሲዲ ፕሌየሩ ነገር። ስለዚህ ነገር ለጓደኞቼ ሁሉ አውርቼ አልጠግብም። ዞር ስል አካበደችው ይሉ ይሆናል። ግን እስካሁን የትም አይቼ የማላውቀው ሲዲ ፕሌየር እዚያ ቤት ነበር። ወደ ጎን 2 ሜትር የሚሆን ቦታ ይዞ በሞገስ የተቀመጠ 4 ትልልቅ ስፒከር ያለው፣ ከትልቅነቱ ብዛት አንድ ላይ ለማስቀመጥ ቦታ ስላልበቃው አንዱን ስፒከር ለብቻው በመስኮቱ በኩል አስቀምጦታል። አንዳንዴ ይሄን ስፒከር እንደ ወንበር ሲቀመጥበት እንዴ ልሰብረው ነው እንዴ ብዬ ጎትቼ አስነስቼዋለሁ። እስቲ እዛ ባዶውን የተቀመጠው ሶፋ ያለ የቴፕ ስፒከር ላይ መቀመጥ ምን የሚሉት ነገር ነው? ተቀምጦ ቁም ነገር የሚሰራ አይመስልም። በመስኮት ያንን ኮብልስቶን የተነጠፈበትን ደባሪ የመኪና ማቆሚያ ለማየት ሁልጊዜ እናቱ ገበያ እንደሄደችበት ሕፃን በመስኮት ውጪውን ማየት ይወዳል። ነፍሱ ምን እንደሚናፍቅ እንጃ። ሲዲ ፕሌየሩ ልጃችን ነገር ነበር የሚመስለኝ። እኔና እሱ ተጋብተን ሲዲ ፕሌየር የወለድን። መስኮቱ ሰፊ ስለሆነ መጋረጃው ሲሰበሰብ ቤቱ በብርሃን ተጥለቅልቆ በረንዳ ይመስላል። ሁልጊዜ መጋረጃውን ጋርጄ መብራት አበራለሁ። እንደዚያ ሲሆን የሆነ ኮዚ ይሆናል። የመስኮት መጋረጃ ሲገላለጥ አልወድም። በመስኮት የሚመለከት ሰውም ይጨንቀኛል። የመጀመሪያ ቀን ቤቱ ሲሄድ አይኔ ያረፈው እዚያ ሲዲ ፕሌየር ላይ ነበር። አለ አይደል ለሁሉ ነገር እንስፍስፍ ላለመባል ይሄ ነገር ያምራል በሚል ቸልተኛ አስተያየት ባልፈውም
ስለ አብርሃም ቤት ባሰብኩ ቁጥር ስለዚህ ዕቃ ያላሰብኩበት ጊዜ የለም። ድምፁ የማይታመን ነው። ስንት ዓመት የሰማኋቸው ዘፈኖች እሱ ቤት ስሰማቸው ተአምር ይሆኑብኛል። ምንድነው ማለቴ ባለ አንድ መኝታ ቤት ኮንዶሚኒየም ውስጥ የሆነ ትልቅ የሙዚቃ ስቱዲዮ ውስጥ የሚገኝ አይነት የሙዚቃ መጫወቻ ዕቃ መገኘቱ እና እኔ ሙዚቃ ሁሉ ነገር የሆንኩ እኔ እዚያ ቤት መገኘቴ። መጀመሪያ የመሰለኝ በቃ ለሙዚቃ የተለየ ፍቅር ያለው ነበር። እየቆየን የገረመኝ ነገር ያንን የሚያክል ሲዲ ፕሌየር ጭራሽ ቤቱ ውስጥ እንደሌለ አይነት አያስታውሰውም ነበር። እንዲያውም አንድ እንኳን ሲዲ በቤቱ አልነበረም። በቃ ዘፈን አያዳምጥም። ሃይማኖተኛ ሆኖ ነው እንዳልል መዝሙርም አያዳምጥም። ባለ 58 ኢንች ፍላት ስክሪን ቲቪ አለው ግድግዳው ላይ የተሰቀለ። እሱንም ከፍቶት አያውቅም። ዝም ያለ ጉድ። እና ቤት ውስጥ ስትሆን ምን ትሰራለህ አልኩት ተገርሜ። አነባለሁ፣ እጽፋለሁ እና ምግብ እሰራለሁ። ምግብ? አዎ ምግብ ደስ ይለኛል። ምግብ መስራት ያን ያህል ባለሙያ ባልሆን። እንደ መደንገጥ አልኩ። ስለ ምግብ ማብሰል ሲነሳ ሁሉ ጊዜ ደነግጣለሁ። ብዙም ስለ ምግብ ወሬ ማውራት አልፈለኩም፣ ምክንያቱም የሙያ ነገር አይሆንልኝም ነበር። ምግብ ላይ ጥሩ ባለሙያ አልነበርኩም። ብዙ ደክሜ የሰራሁት ምግብ ምንም አይልም። ወንድሞቼ ከኔ የተሻለ ጎበዞች ነበሩ። እንደ ቀልድ ምግብ መስራት ትወዳለህ? መጻፍ ትወዳለህ? ሌላ ምን ትወዳለህ አልኩት ጨዋታ ለማስቀየር። ሴት አለኝ። አባባሉ የሆነ ኖርማል ነገር እንደተናገረ አይነት ቀለል አድርጎ ነበር የተናገረው። ወይስ ኖርማል ነው? ከዛም በኋላ በወሬ ስናነሳው አይደብቅም እንደዚህ ይለኛል። ብዙ ሴት ጓደኞች ነበሩኝ። ቁጥራቸውን ሁሉ አላስታውስም። እዚህ ቤት ያመጣሁት ግን አንቺን ብቻ ነው አለኝ። አመንኩት። የማላምንበት ምክንያት አልነበረኝም። በፈለኩት ሰዓት እንደሄድ የቤቱን ቁልፍ ሲሰጠኝ መቼስ በራሱ ቢተማመን ነው። ያችን ቁልፍ የሰጠኝ ቀን የገነት መግቢያ ቁልፍ የሰጠኝ ያህል በደስታ አብጄ ነበር። ዛሬ ላይ እሱን የሚያስታውስ እጄ ላይ ያለ ብቸኛ ቁስ ቢኖር ያ ቁልፍ ብቻ ነው። ብዙ ሴቶች ማወቁ ደስ አላለኝም። መቼም ድንግል እንዲሆን ባልመኝም ይሄ ነገሩ ግን ደስ አይለኝም ነበር። ደግሞ ገርማለሁ። አብረን በነበርንባቸው 4 ዓመታት አንድም ቀን ከዚያ በፊት ስለሚያውቃቸው ሴቶች አውርቶልኝ አያውቅም። ለምን እንደሆነ እንጃ እንዲነግረኝ ይፈልግ ነበር፣ ግን በቀጥታ ጠይቄው አላውቅም። እንዴት ሊረሳቸው ቻለ እላለሁ በውስጤ። ልክ እንደሌሉ እንዳልተፈጠሩ እንዴት ረሳቸው? በሆነ አጋጣሚ በወሬ መሃል እንኳን እንዴት አንዷ ስላደረገችው ስለተናገረችው ወይም አብረው ስለሄዱበት ቦታ ያነሳም። እኔንም እንደዚሁ ይሆን የሚረሳኝ? ታዲያ ከተለያየን ከ4 ዓመት በኋላ መጽሐፍ አሳተመ ሲባል ተጣድፌ ገዛው። እኔን ራሴን የሆነ ቦታ በሆነ መንገድ ጽፎኝ ከሆነ ለመፈለግ። ያ ያሳለፍኩት ጊዜ በውስጥ የፈጠርኩት ቅዠት እንዳልነበር ምስክር ፍለጋ። ሳያውቀኝ በፊት የጻፈኝ መሰለኝ ሰው ካወቀኝ በኋላ ረስቶኛል። ስሜን ከነቤት ቁጥሬ ይጽፋል ማለት ያልነበረም። ግን ደራሲዎች ባለፉበት መንገድ ስላዩት ዛፍ አይጽፉም። ስለ ቀኑ ደመናማነት አይጽፉም። መንገድ ዳር ስለተቀመጡ ጫማ ሰፊዎች አይጽፉም። ቡናቸው ውስጥ ስለገባችው ዝንብ አይጽፉም። ከነዚያ እንዳንዱ መንገደኛም ቢሆን ሲያልፍ አላየኝም። የሆነ ሆኖ ሲዲ ፕሌየሩ የቤቱ ልብ ነበር ለኔ። ለዚያ ነው የምወዳቸውን ሲዲዎች ሁሉ እሱ ጋር የማስቀምጣቸው የነበሩ። ያ ቤቱ ከረብሻዬ ሁሉ የምደበቅበት ዋሻዬ ነበር። እና የረሳሁት ነገር ኪችኑ ውስጥ ትልልቅ ምግብ ቤቶች የሚጠቀሙበት አይነት የኤሌክትሪክ ስቶቭ ነበረው። ደግሞ ይሄ ምን ያደርግልሃል አልኩት ተገርሜ። በትክክል የምን ኤምባሲ እንደሆነ እንጃ፣ ብቻ እዛ የሚሰራ ጓደኛው ኤምባሲ ዕቃ ሲቀይር ሲዲ ፕሌየሩንና ስቶቭን ገዝቶ እንዳመጣለት ነገረኝ። ያንን ስቶቭ የጎሪጥ ነበር የማየው።
ሙያ ስለሚባል እኔ ስለማልኖርበት ሌላ የሴት ዓለም ያስታውሰኛል። የተበደልኩበት ሌላ ጉዳይ የሴት ልጅ ሙያ የሚሉት ነገር አልነበረኝም። ምግብ ማብሰል፣ ቡና ማፍላት፣ ጓዳ ውስጥ ጉድ ማለት ምንም መርመጥመጥ ምን ያደርግልሻል እየተባልኩ ነው ያደግኩት። እሽታን እንደምቢታ። እናም አግባኝ አልኩት። መልሱ የሚገርም ነበር። እሺ ነበር ያለው። እሺ። ፊቱ ላይ ምንም የተለየ ስሜት አልነበረም። አልተገረመም፣ ፈገግ አላለም፣ አላዘነም፣ ቅሬታ ወይም ማንገራገር አልነበረም። ምንም የለም። እሺ አባባሉ ለኔ ብቻ የሚገባ እምቢ ነበር። በደስታ ይፍለቀለቃል ብዬ አስቤ ነበር። ያቅፈኛል ብዬ አስቤ ነበር። መቼ እናድርገው ብሎ ይጠይቀኛል ብዬ ነበር። እኔም ከነገ ዛሬ ጠይቅሻለሁ ብዬ ሳስብ ቀደምሽኝ ብሎ እንሳሳቃለን ብዬ አስቤ ነበር። ከዚህ ሁሉ ሐሳብ አልፌ ለአባቴ እንዴት እንደምነግረው እያሰብኩ ነበር ጥያቄን ያነሳሁት። እሺ በሚል መጠቅለያ እምቢታውን አቀበለኝ። ብዙ ሴት ጓደኞቼ ለጋብቻ ሲጠየቁ አይቻለሁና የሚገባኝ አንድ እውነት አለ። ወንዶች ስጋቸው ለአንድ ደቂቃ ተንበርክኮ ለጋብቻ እንዲጠይቀን ነፍሳችን ለዓመታት ተንበርክካ ትለምናቸዋለች። እኔ ቃል አውጥቼም ልመናው አልተሳካልኝም። ተስፋ መቁረጥ የሚባለው ነገር ያኔ ነው የገባኝ። የሆነ ብዙ የሸክላ ሳህን ከተደረደረበት እየወረደ እንደሚንኮታኮት አይነት ውስጥ የነበረ ደስታ፣ ተስፋ፣ ሳቅ፣ እምነት፣ ጉጉት ሁሉም ወርዶ ተንኮታኮተ። በአንድ ጊዜ ስጋ ብቻ ሆንኩ። ባዶ መንፈስ፣ ባዶ ነፍስ፣ በቃ ስጋ። ከዚያን ቀን ጀምሮ እሱ ጋር የምተኛው ራሴን ስለጠላሁ ለመቅጣት ነበር። መቆሸሽ ነው የሚሰማኝ፣ ተራ መሆን ነው የሚሰማኝ። ቢሆንም ሌላው እንደሚባል ነገር በጭራሽ አስቤ አላውቅም ነበር። እንደዚያው ባዶ እንደሆንኩ ቀስ በቀስ መሞት ነበር ምኞቴ። አይገባውም። የገረመኝ ልዩነቱ አይገባውም። እኔ ለሱ ሰውነት ብቻ ነበርኩ። እንደ ሲዲ ፕሌየሩ እዚያ የተቀመጥኩ፣ እንደ ቴሌቪዥኑ እዚያ ግድግዳው ላይ የተሰቀልኩ፣ እንደ ስልክ፣ እንደ አበባ ማስቀመጫ፣ እንደ ጀበና በዙሪያው ካሉ ነገሮች እንደ አንዱ ዕቃ ነበርኩ። ቆይኔ ግራ የገባኝ ሴት በአገሩ ሞልቷል። ቆንጆ ሴት፣ ያውም ግጥም ደራሲ፣ ነፍሴ ምናምን የሚሉ። ይህን ሁሉ ዓመት ለምንድን ነው እኔ ጋር የቆየው? ካላፈቀረኝ ለምን? በቃ ጨረስን። ልክ በዚህ ተስፋ ቢስ ባዶነት ውስጥ ሆኜ ነበር ሕይወቴን የቀያየረ መርዶ ልበል እንጂ የገጠመኝ። እንደ ነጠላ ከመሃል እጥፍ የሚያደርገኝ የሆድ ቁርጠት ድንገት ነበር የጀመረኝ። ቀለል አድርጌ ባየውም በየሰዓቱ እየደጋገመ አላስቀምጥ አለኝ። ይሄ ሲገርመኝ ከየትም የቡና ሽታ ሲሸተኝ ሊያስመልሰኝ ይተናነቀኛል። በጭራሽ እርግዝና ይሆናል ብዬ አላሰብኩም ነበር። አንዳንዴ እንዘናጋለን። ወደ 3 ዓመት አብረን ስንቆይ እንዲህ አይነት ነገር ስላላጋጠመኝ ማርገዝ የሚባል ነገር መኖሩንም ሳልዘነጋው አልቀረውም። እውነቱን ለመናገር እሱም ጥንቁቅ ነበር። የዚያን ጊዜ እንዴት ይሄን ነገር ሊፈጠር እንደቻለ አልገባኝም። ጓደኛዬ ሃይሚን ስለሚያስቸግረኝ ነገርኳት። ሳታንገራግር ነበር እየጎተተች ወስዳ ያስመረመረችኝ። እንዴት በዛ ፍጥነት ገባ ትላለሁ እስከዛሬ። የ1 ወር ከ15 ቀን ጽንስ ሆዴ ተቀምጦ ነበር። ከምንም በላይ ያዘንኩት ለአባቴ ነው፣ ለአባቴ ብቻ። አስወጪው ከዚህ ውሽማ አትወልጅም አለችኝ ሃይሚ። ጥሎባት አትወደውም፣ ያው በእኔ ምክንያት ነው። አላንገራገርኩም፣ ግን ልነግረው አልፈለኩም ነበር። ምንም እንኳን ራሴን እግሩ ስር ብጥል ስላረገዝኩ አግባኝ ወደሚል ተራነት ራሴን ማዋረድ አልፈለኩም። እኔን ያልፈለገ ወንድ ልጅ እንደ ሽጉጥ ተደግኖበት የሚገባበት ትዳር ምን አይነት ነው? እናም ለማስወረድ ወሰንኩ።
ማስወረድ ማለት ልክ እንደሆነ ህመም ውስጣችን ያለው ጽንስ አውጥቶ ጥሎ ወደ ኖርማል ህይወት መመለስ ነበር የመሰለኝ። ቀላል የተወሰነ ህመም ያለው የሰዓታት ስራ፣ በዛ ላይ የጓደኛዬ የሃይሚ ግፊት ተጨምሮበት ነገሩን 2 ጊዜ እንኳን አላሰብኩበትም። ለአባቴም ለአብርሃምም ፊልድ እንደምወጣ ነግሬያቸው ሃይሚ ጋር ጽንስ ወደ ማስወጣበት